ይስጥልኝ ወደ ዩቲዩብ ሰበርና አዳዲስ መረጃዎችን ይዘን መተናል። ላይክ እና ሰብስክራይብ እያደረጋችሁ አበረታቱኝ። አዲስ ቻናል ነው። አዲስና ወቅታዊ መረጃዎች እንዲደርሷችሁ ደግሞ ላይክ በማድረግ ጀምሩ። በቅድሚያ አመሰግናለሁ። አሁን ወደ ዜናዎች እናልፋለን። የአሜሪካው የስለላ ክንፍ የሆነው ኤፍቢአይ ዳይሬክተር የኢሜል አካውንት ሃክ መደረጉ ተሰምቷል። ዲፕሎማሲያዊው ፍጥጫ ወደ ዲጂታል ውጊያ መሸጋገሩም ነው የተገለጸው። ይህንም ያደረጉት የኢራን ሃከሮች እንደሆኑ ነው የተነገረው። ይህ ሁኔታም በአሜሪካ የደህንነት መስሪያ ቤት በኩል ከፍተኛ የሆነ ድንጋጤን ፈጥሯል ነው የተባለው። ከኤፍቢአይ በኩል ግን እስካሁን ምንም የተባለ ነገር የለም። ይህ በእንዲህ እንዳለ ኢራን በሳውዲ አረቢያ ልዑል ስልጣን የጦር አውሮፕላን ማረፊያ ላይ በፈጸመችው ጥቃት ቢያንስ 12 የአሜሪካ ወታደሮች ላይ ጉዳት መድረሱን ሲቢኤስ ዘግቧል። ይህ ጥቃት የተፈጸመው የአሜሪካ የውጭ ጉዳይ ሚኒስትር የሆኑት ማርኮ ሩቢዮ አሜሪካ በኢራን እያካሄደች ያለችውን ዘመቻ በሚቀጥሉት 2 ሳምንታት ውስጥ እንደምታጠናቀቅ በተናገሩበት ተመሳሳይ ሰዓት ነው። ሂዝቦላ በይፋ ጦርነቱን መቀላቀሉን ተከትሎ የውጊያው አድማስ መስፋቱንና የእስራኤልን በሊባኖስ ላይ የምታደርገውን ጥቃት አጠናክራ እንደቀጠለች መሆኗን እየወጡ ያሉ መረጃዎች ያሳያሉ። በዚህም የተነሳ ቀውሱ ከመካከለኛው ምስራቅ አልፎ መላው ዓለምን ያካለለ ሆኗል። በዋናነትም የነዳጅ ምርት ላይ የፈጠረው ተጽዕኖ እጅግ ከፍተኛ ነው። በተለይም የነዳጅ ምርት የሌላቸውን የአፍሪካ ቀንድ ሀገራትን በእጅጉ እየፈተነ ይገኛል። በእነዚህ ሀገራት አሁን ላይ ያለው የዋጋ ግሽበት ከፍተኛና ዝቅተኛውን የማህበረሰብ ክፍልም በብርቱ እየጎዳ ያለበት ሁኔታ ነው የተፈጠረው።